እና ክብራን ባውስ ደስሮሽን በገፍ ለመዝረፍ ወይ ውስጥ ያሉትን የሃይማኖት ማስተማሪያ ቋቶችን ለመዝረፍ አሁንም ወደዛ ሲንቀሳቀስ ነበር ማለት አንድ ቀን ይሄ የተመጣው ከቅዳሜ ዕለት ወይም በ24 ይመስለኛል ተመጥቶ ነበረ። አሁን ወደ ባህዳር ከተመለሰ በኋላ ደግሞ በድጋሚ አሁንም በማውደምና ለመዝረፍ ወደዛ ከባድ መሳሪያዎችን እንግዲህ እየተኮሰና በተለይም ገዳሙ ላይ ከባድ ጉዳት ለማድረስ አሁንም አሳዛኝነቱና ክፉነቱን ለማሳየት እየሞከረ እንደሚገኝ ከዛው ከአካባቢው መረጃ ማለት ነው። እንግዲህ ጎጃም ላይ ይሄንን ሲመስል ጎን ለጎን ደግሞ ከግሉ በስተጀርባ ይሄን ደግሞ ግፍን የሚፈጽመውን ይህንን የሰው በላ ቡድን የመታገሉ እንዳለ ሆኖ ህብረተሰቡን ማወያየት ከአባት አርበኞች ጋር የተደረጉ ውይይቶች እና እንዲሁም ደግሞ ከየወረዳው በሚገኙ መምህራን የመንግስት ሰራተኞች እና ከተለያዩ አካላት ጋር የሚደረጉ ውይይቶችም በተለያዩ አቅጣጫዎች ቀጥለዋል። በፊት ጦር ሐዋርያ እና አሩሲ መሳሰቢያ ቀበሌዎች የተካሄዱት ውይይቶችም የእነዚህ አንድ አካል ናቸው። ቢሮ አመራሮቹ የኢትዮ 60 ባደረሱት መረጃ ያቀረቡ በ74ኛ ክፍለ ጦር የጎንቻ ሲሶነሲ ወረዳ ጊዜያዊ መንግስት ከሰላምባ አውጃና ከደብረ ብርሃን ቀበሌዎች አመራሮች እና ለአባት አርበኞች ጦርና ነጭ ኃይሎች ስልጠና እና ውይይት መሰጠቱንም ወይም ደግሞ በውይይቱ የተለያዩ ሀሳቦች ተነስተው ከፋኖ የጸጥታው ኃይል አመራሮች በተገኙበት ውይይቱ መደረጉንም ነው በመረጃ የገለጹልን። በእነማይ ወረዳ የረዝ ሀገረ ህይወትና አዲስ ዓለም ቀበሌ እንዲሁ የአፋብት ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር የፖለቲካ አመራሮች እና የእነማይ ወረዳ ጊዜያዊ መንግስት ኃላፊዎች ውይይት አድርገዋል። ህብረተሰቡንም በዚህ ውይይት ውስጥ እንዲሳተፍ ማድረጋቸውንም ነው አመራሮቹ ጨምረው የገለጹልን። በተመሳሳይ ሰሞኑን በተለይ ደግሞ በቅዳሜ እና እሑድ በሸዋና በወሎ ተመሳሳይ ትልልቅ ድሎች ተመዝግበዋል። ወደ በኋላ ላይ ከወልዱ ሰዎች ካገኘ እንዲሁም ደግሞ የሸዋንም ካገኘናቸው በዚሁ የአፄ አምደ ጽዮን ኮር እና አበበ ያሉበት ቦታ በፍጹም ኢንተርኔት አይሰራም። መገናኘትም ስላልቻልን ነው ስንደውል እነሱን ካገኘንም እነሱ ተጨማሪ እንዲነግሩን እናደርጋለን። ትናንትና በሬማ የአባት አርበኞች የተሳተፉበት እንዲሁም ደግሞ የፋኖ ኃይሎች በጋራ ሆነው ይህንን 101ኛ አየር ወለድ ክፍለ ጦር ነው የሚባለውን የሰው በላ ቡድን ከነባንዳው እንዲሁ ሲያራግፉት መዋላቸው ነው በመረጃቸው ያደረሱን። ትናንትና የነበረው ጦርነት እስከ ምሽት ድረስ ቀጥሎ እንደነበረም ነው በመረጃቸው የጠቆሙን። አጠቃላይ መረጃው ትናንት ማምሻውን እና ዛሬስ ያሉት ቦታዎች ምን ይመስላሉ የሚለውን ከነሱ አንደበት ስልካቸው ተሰራልን ከነሱ አንደበት የሚሰማ ይሆናል። በወልዲያም በተመሳሳይ መልኩ የሰው በላ ቡድን እስከነ መሳሪያዎቹ ከጥቅም ውጪ እንዲሆን በአርፒጂ ዙ 23 መሳሪያውን በማውደም ጭምር ታሪክ ሰርተናል ሲሉ ነው የምስራቅ አማራ ምኒልክ ዕዝ አመራሮች የኢትዮ 60 ባደረሱት መረጃ ያመለከቱት። የሰሜን ወሎ ዞን ዋና መቀመጫ በሆነ ወልዲያ ከተማ ዙሪያ ከጥቁር እስከ ሳንቃ ከተማ ከባድ ትንቅንቅና ተጋድሎ ተደርጎ በዚህም የዚህን የሰው በላ ቡድን ባዶ ማስቀረትና ሙትና ቁስለኛ አድርጎ መከመር ተችሏል። ትናንትና ጦርነቱ እስከ ምሽት ድረስ ከመቀጠሉ ጋር ተያይዞ ምን ያህል ሰው እንደተጎዳ ለማወቅ አልቻሉም። ዝርዝሩ እንዳገኘን እናቀርባለን ያሉት። ወደ ሌሎቹ መረጃዎቻችን ስናልፍ በጦር ላይ ማሰልጠኛ ምልምል ወታደሮች የወንጌል ትምህርት እንዲሰጣቸው መደረጉ ከባድ ቁጣን መቀስቀሱን ምንጮች የገለጹት በአንዳንድ በተለይ ደግሞ የወታደሩ አመራሮች በኩል ቅሬታ የተፈጠረ ሲሆን ይህን የአመራሩን ቅሬታ መሰረት አድርጎ በሚቀጥለው እሑድ አመራሮቹን ስለ ስልጠናው አስፈላጊነትና አጠቃላይ ሁኔታ ማብራሪያ እንዲሰጣቸው መመሪያ ወጥቶ ከዛው ጋር ከዚሁ መመሪያ ጋር ተይዞ እነዚህ አመራሮች ውይይት እንዲያደርጉ ጥሪ እንደተደረገላቸው ነው የኢትዮ 60 ምንጮች የገለጹልን። ወደ አፋር ስናልፍ ደግሞ በአፋር ክልል አባዓላና ዳሎል የሚገኙ ትግርኛ ቋንቋ መናገር የሚችሉ የአፋር ልዩ ኃይል አባላት ከአለፈው ዓርብ ዕለት ጀምሮ በተለየ መልኩ እየታፈኑ በልዩ ኃይል ካምፕ እንዲከማቹ እየተደረገ ነው። ይሄ የተደረገበት ሁኔታ ደግሞ በቅርቡ ብዛት ያላቸው የአፋር ልዩ ኃይል አባላት ወደ ኤርትራ መግባታቸው ተከትሎ መሆኑን ይገልጻሉ። እንግዲህ እነዚህ ታፍነው በካምፕ ውስጥ እንዲከማቹ የተደረጉት የአፋር ልዩ ኃይል አባላት
እንግዲህ ዕጣ ፈንታቸው ምን እንደሆነ እስካሁን ድረስ አልታወቀም ብሏል። ወደ ትግራይ ስናልፍ ደግሞ አዲሱን የትምህርት ስርዓት በትግራይ ተግባራዊ ለማድረግ ከትምህርት ሚኒስቴር በኩል ለትግራይ ጊዜያዊ አስተዳደር ደብዳቤ መጻፉን ይገልጻሉ። ነገር ግን ትግራይን አስተዳድራለሁ የሚለው አካል አዲሱን የትምህርት ፖሊሲ የትግራይ ክልል እንደ ክልል አልተወያየበትም፣ ስለዚህ ልንቀበለው አንችልም ሲል ውድቅ ማድረጉን የገለጹልን። በመተከል ዞን ወደ ቤንሻንጉል ስናመራ ደግሞ በመተከል ዞን ወንበራ ወረዳ ቦቸር ቀበሌ የኦነግ ሰራዊት የዝንጀሪያው ቡድን ማለት ነው በሌሊት በመግባት አካባቢውን የወረረ ሲሆን በአካባቢው የሌላ ብሔር ተወላጆችን ሀብትና ንብረት እያወደመ መሆኑን ገልጸውናል። እስካሁን ከ45 በላይ የሚሆኑ ከብቶችም በዚሁ ቡድን ተነስተው ወስደዋል ሲሉ ገልጸውናል። እንግዲህ በወንበራ ድባጤና ቡለን ወረዳዎች ይሄው ኃይል በገፍ እየገባ በአካባቢው መከማቸት ብቻ ሳይሆን በተደጋጋሚ ህብረተሰቡን በመግደልና ቤታቸውን በማውደም እንዲሁም ንብረታቸውን በመዝረፍ የሚፈጽመውን ወንጀል በተደጋጋሚ ማጋለጣቸው ይታወሳል። እንግዲህ አሁን በወንበራ ወረዳ ቦቸር ቀበሌ እንግዲህ ሌሊት ላይ ከፍተኛ ቁጥር ያለውን ኃይሉን አስገብቶ አድሯል። እንግዲህ በቀጣይ የሚሆኑ ደግሞ ከባድ ግድያ ነው እና ስለዚህ አሁንም በአካባቢው በተለይ ያሉ የአማራ ተወላጆች ጥንቃቄ እንዲያደርጉ የሌሎች ብሔር ብሔረሰብ ተወላጆችም እንዲሁ ሀብታቸውን ዘርፏቸው ብቻ ዝም የሚል አካል ስላሉና ጥንቃቄ እንዲያደርጉ ሲሉ ምንጮቹ የሚገልጹት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባንክ አካውንት ላይ 32 ሚሊዮን ብር ግብር ተብሎ ያለ ፈቃድ የተወሰደባት ሲሆን የሚጠበቅባት ተጨማሪ ግብር በመኖሩና ከዚህ ተሞክሮ ወስዳ በራሷ ፈቃድ ቀሪውን እንድትከፍል የሚያግባቡ የኦሮሞ ጳጳሳት በዳንኤል ክብረት አማካኝነት ቤተክርስቲያኗን በየአቅጣጫው እያነጋገሩ መሆናቸው ነው የኢትዮ 360 ምንጮች የገለጹት። እንግዲህ በዳንኤል ክብረት ወደ ባህር ዳር ባሉ ገዳማትም ወደዛ አካባቢ ሲያንዣብብ እንደነበረና ነገር ግን በአካባቢው ብዙም እንዳልተሳካለት ነው የኢትዮ 360 ምንጮቹ የገለጹት። በተመሳሳይ የጋሞ ዞን የሀገር ሽማግሌ ተብለው በመመረጣቸው በአንድ ድርጅት ሽልማት 10 ሚሊዮን ብር የተቀበሉትን የጋሞ ዞን አመራሮች ግብር አልከፈላቸውም በማለት ወስዶብናል ሲሉ ይገልጻሉ። ይሁንና የሀገር ሽማግሌዎች ነን፣ የሽምግልና የማስታረቅ ግብር የሚከፍል መሆኑን አናውቅም፣ ለማስታረቅ ግብር መክፈል እንዳለብን አናውቅም፣ ስለዚህ ለምንድነው ግብር ክፈሉ የምትሉን በሚል ቅሬታ ውስጥ መግባታቸውን ይገልጻሉ። የጋሞ ዞን አመራሮች ሽማግሌዎችን በተናጠል በመጥራት ለሚዲያ እንዲያው አስተባብሉ እየተባሉ እንዲሁም ደግሞ ይህን የማታስተባብሉ ከሆነ ደግሞ ወደ ሌላ እርምጃ እንገባለን በሚል ማስፈራሪያ እየተሰጣቸው መሆኑን ገልጿል። ከዚሁ ከጋሞ ሳንወጣ ደግሞ የጋሞ ዞን አዲሱ ደሞዝ ጭማሪ አልደረሰንም ያሉ መምህራን በገፍ እየታሰሩ መሆናቸውን ነው የኢትዮ 360 ምንጮች የገለጹልን። እስካሁን ድረስ 7 መምህራን በዚሁ ቡድን ታፍነው ሲወሰዱ አለፈ አዲሴ፣ ሙሴ መና፣ ጥላሁን ኤልያስ፣ መለስ አመሌ፣ አብርሃም ተንጋ፣ ተስፋዬ ታደሰ፣ ተመስገን ጌታቸውና ሌሎች በዚሁ ቡድን ከታፈኑት መካከል መሆናቸውን ነው ጨምረው የገለጹልን። ኢትዮጵያ አባል የሆነችበት የብሪክስ አባል ሀገራት በደቡብ አፍሪካ በቻይና መሪነት ወታደራዊ የባህር ኃይል ልምምድ ኢትዮጵያ ግብዣ የቀረበላት ሲሆን በዚህ ላይ እንድትሳተፍ ማለት ነው ግብዣ ቀርቦላታል። ነገር ግን በልምምዱ ላይ እሳተፋለሁም አልሳተፍም የሚል ማረጋገጫ እስካሁን ድረስ እንዳልሰጠችም ነው ምንጮቹ የሚናገሩት። ይህ የሚሆነበት ምናልባትም ዶናልድ ትራምፕ ለብሪክስ ያላቸው ተቃውሞ ሊሆን ይችላል ሲሉም ነው ግምታቸውን የሚያስቀምጡት። ከዚሁ ጋር የዚሁ የኦህዴድ ኦነግ ቡድን ቤተመንግስቱ የተቆጣጠረው ማለት ነው አውሮፓ ህብረትን ጨምሮ ለ5 የአውሮፓ ሀገራት የሚያደርገውን ምርጫ በገንዘብ ደግፉልኝ በማለት ልመና ቢያቀርብም እስካሁንም ከየትኛውም አካል ምላሽ እንዳልተሰጠው ገልጿል። ከዚህ ጋር በተያያዘም ደግሞ በቅርቡ የሚከበረውን የአየር ኃይል ቀን ምክንያት በማድረግ የዚሁ የኦነግ ገዳይ ስብስብ ለ5 ሀገራት አረብ ኤሚሬትን ጨምሮ ማለት ነው ግብዣ ልኳል። እስካሁን ግን በዚህ ዝግጅት ላይ ይገኛሉ ብሎ ምላሽ የሰጠ አንድ አካል አለመኖሩ ነው ምንጮቹ የገለጹልን። ከዚሁ ብዙ ጋር ላብቃና ወደ እናንተ ልመለስ ይቻላል። ሌሎቹ ቀስ ቀስ እያልኩ ወደ ኋላ ልመለስባቸው። የጥየና አፈወርቅ ወደ እናንተ ልምጣ። እንግዲህ አሊዶሮ ላይ ዛሬ ጎጃም አሊዶሮ ላይ እንግዲህ በአንድ ወር ውስጥ ባለፈው ወር ይመስለኛል በአንድ ወር ውስጥ 2 ጊዜ አንድ አውቶቡስ ሙሉ የህዝብ ማመላለሻ አውቶቡስ ማለት ነው ሁሉ ነዋሪዎች ንጹሐን ዜጎች ታፍኗል። እስካሁን ስንዘጽ ንጹሐን ዜጎች የት ናቸው ያሉት የሚታወቅ ነገር የለም። ዛሬ እንግዲህ ከሰዓት በኋላ ደግሞ በትንሹ ማለት ነው 42 ሰዎችም የጫነ የህዝብ ማመላለሻ አውቶቡስ ኤፍ ባስ በመባል የሚታወቀው ማለት ነው
እዚሁ አሊዶሮ ላይ የኦሮሚያ ክልል ማለት ነው ጎሃ ጽዮን አካባቢ ደጀንን አልፎ ተሻግሮ የሚገኘው አካባቢ ላይ ነው። እዛ አካባቢ ዛሬ ንጹሃን ታፍነዋል። እንግዲህ እነዚህ ንጹሃን ዕጣ ፈንታ ምንድን ነው የሚሆነው? መታፈናቸው ብቻ ሳይሆን የአማራ ትግል የተወለደው ከእንደዚህ አይነቱ አፈና ከእንደዚህ አይነቱ ግፍ ነው እና ይህንን እንዴት ታዩታላችሁ? በተደጋጋሚ ወደ አማራ ክልል ሲመጣ የነበረ ነው። ከአማራ ክልል ወደ አዲስ አበባ፣ ከአዲስ አበባ ወደ አማራ ክልል የሚሄዱ የህዝብ መምሪያ አቶች አፈና ይቻላል በየጊዜው የሚፈጸመው ዛሬ ከሰዓት በኋላ ይሄ ተፈጸመ። እዚህ ላይ ሀሳብ ስጡበትና ምናልባት እየጥዬ መረጃ የሚያቀብሉን ፎሎ አካባቢ ሰዎችን እንግዶች እንዳሉ አውቃለሁ። ካገኘሃቸው በማንኛውም ሰዓት ልጠቁመን ትችላለህ። አፈወርቅ ወደ አንተ ልምጣ። አፈወርቅ ድምጽ ይሰማል? ልዩ አፈወርቅ አይታይም። አፈወርቅ ሰማህ? አዎ ትሰማኛለሽ አንቺ። የኔ አይሰማም? አይሰማኝም ነበር። ማንኛችሁም አትሰሙኝም ነበር። ጸጥ ያለ ነው። አሁን መሰማት ጀምሬያለሁ። አሁን ትሰማኛለህ? ጥያቄን ሰምተኸው? በጣም ጥሩ። አዎ ሰምቻለሁ። በቃ እንግዲህም ሰምተኛል አይደለ? በማንኛውም ሰዓት እንግዳህን ካገኘ ምልክት ሰተል ታቋርጥ ትችላለህ። ሰምተኛል? እሺ ሰምቻለሁ። ጥሩ እሺ። ኢየሩስ እግዚአብሔር ይስጥልኝ። እንደምን አለሽ ገጥዬ? እንደምንድነህ? የቴክኒክ ክፍላችን ልዩ ቅመም እንደምንድን ናችሁ? እንግዲህ ይህንን እገታን በተመለከተ አጠር ያሉ ሀሳቦችን እሺ። እንኳን ደህና ቆያችሁ። እንኳን እግዚአብሔር ማረህ። አሜን። ትንሽ ጉንፋን እንደ ጉልበቷ አሻሽታኝ ለጊዜው እንዳልተጨመቀ ጨርቅ አልፈስብሳ ለቃኛለች። ግን ለማንኛውም ብርቱ ነኝ እና ምንድነው ወደዚህ ጉዳይ ልግባና አንደኛ ይሄ እገታ ራሱን የቻለ የህግና የስርዓት መጣጣት የፈጠረው በአንድ የማህበረሰብ አካል ላይ ያነጣጠረ የበርካታ የማጥቂያ መንገዶች ማሳያ ነው። እገታውን በምን አይነት መንገድ ሊያጠቁ እንደሚፈልጉ አስቀድሞ በመዋቅር ደረጃ አገዛዙ ባስቀመጣቸው የማህበረሰብ አባላት ላይ ከጅምሩ ከተቀናበረው ሴራ አገርንም ይሁን ሌላውንም ወገን ለማጥፋት መጀመሪያ ለአገሩ ዋስ ጠበቃ ሊሆን የሚችለውን ወገን ካላጠቁ ሌላው ሊፈጸም እንደማይችል ስለሚታወቅ በሁለንተናዊ የጥቃት አቅጣጫዎች ላይ የተመሰረተ የተቀናበረ የተቀናጀ በአገዛዝ የሚደገፍ ነገር ግን በተከወነና በተፈጸመ መጠን እንግዳ እየመሰለ ዝም ተብሎ ተለምዶ እንዲቀጥል የተደረገ የወንጀል መደላድል ነው። በዚህ የወንጀል መደላድል ጥቃት የሚደርስባቸው ወገኖች አንደኛ ማንነታቸው ከታወቀ በኋላ በሚደረገው የውስጥ ለውስጥ የመዋቅር የመረጃ ልውውጥ ላይ በተመሰረተ ሁኔታ ይያዛሉ፣ ይታገታሉ። ስቃይ አካላዊና አእምሮአዊ የሆነ ነገር ይደርስባቸዋል። ከዛ በኋላ መካስና ለተፈጸመባቸው በደል ፈጻሚዎች በሕግ ተጠያቂ መሆን ሲገባቸው ጭርሱኑ ለአጋቾች ገንዘብ ወይም ካሳ እየተከፈለ የሚለቀቁበቱ መንገድ አንድ ኢኮኖሚ አቅማቸውን በሙሉ መሸርሸር፣ ማዳከም፣ ሁለት በተገኙባቸው ቦታዎች ወስዶ በሚያደርሱባቸው የአካልና የአእምሮ ማሰቃየት ከዛም ህይወትን እስከ መንጠቅ ድረስ በሚያደርሰው ወንጀላቸው የዛን ማህበረሰብ ቁጥር መቀነስ፣ ያ ብቻም ሳይሆን እንደ ሰው እንደ ዜጋ በአገራቸው በነፃነት እንዳይኖሩ የማድረጉን የልቦናና የህሊና ፍርሃት ማወጅ፣ ከዛ በተረፈ የተቀረውን ወገን ደግሞ በህይወት ያለው አካል ዋስትና ከማጣቱም አልፎ እነኚህ ወንጀል የሚፈጽሙ ወይም እገታውን የሚያከናውኑ አካላት በመንግስት መዋቅር ውስጥ ካሉት ጋር እየተናበቡ ማን ምን ያህል ሀብት ይኖረዋል፣ የነማን ውግንናና ዝምድና አለው ተብሎ ታስቦና ታቅዶ ሲያበቃ
ለነኚህ ለአጋቾች የገቢ ምንጫቸውን ማደለም ከፍ ማድረግና ማጎልበት ከመሆኑም አልፎ ተርፎ በሌላ በኩል አደገኛ የሆነ የዘር ማጽዳቱን አካሄድ ቀስ ባለና እንዲሁ እንደ ሰለሊት እየሰረሰረ በሚሄድ አይነት መንገድ መከወን ነው። ሌላ የሰብዕና መብታቸውን ማፈን ነው። የመንቀሳቀስ እድላቸውን የሰው ልጆች መሰረታዊ የሆኑ የመኖር ዋስትናቸውን የመንቀሳቀስ ዋስትናቸውን ማሳጣት ነው። ይህንን በማድረግ አንድ ሰው በገዛ አገሩ በነፃነት እንዳይንቀሳቀስ የባዕድነት ስሜት እንዲሰማውና ያ አገር የኔ አይደለም ወደሚል አይነት ድምዳሜ እንዲሄድ የማድረጊያ መንገድ ነው። ይህንን ሲያደርጉ እንግዲህ ግባቸው ምን እንደሆነ ይታወቃል። አንደኛ ከተለያዩ አካባቢዎች የሚያካሂዱት ግልጽ የሆነ በአቅም በጉልበት ላይ የተመሰረተ በጦር ላይ የተመሰረተ የመሬት ንጥቂያ ታሪክን የማፋለስና ከቅርስ ጋር የሚያጣላ የራስን ያልሆነ ነገር እየተረኩ አምጥቶ እውነት በማስመሰል ባለ እውነቶቹን የእውነትን መሰረት የማሳጣቱ አካሄድ በተለያየ መንገድ ቀጥሎ እንደ ትልቅ የገቢ ምንጭ መሆኑን ማሳየት ደግሞ ከአማራውም አልፎ እኮ የጎረቤት አገር በተለያየ የስራ መስክ የተሰማሩትንም እኮ በደብረ ብርሃን አካባቢ የመስተዋት ፋብሪካ ስራ አስኪያጅ የነበረውንም ሁሉ እኮ አግተው በመንግስት ደረጃ ማገት እንደ አንድ የገቢ ምንጭ ሆኖ ተደራድረው እኮ ያንንም ሰው ወደ 30 ሚሊዮን ሽልንግ ይሁን እንደዛ አይነት ነገር አድርገው እንዳስለቀቁ ይታወቃል። ስለዚህ እነኚህ ነገሮች በጠቅላላ ሲደመሩ የሰው ልጆች ዋስትናቸው፣ የመኖር ህልውናቸው፣ የመንቀሳቀስ ሰብአዊ መብታቸው፣ ሀብት ማፍራት አቅማቸው፣ ማህበራዊ ሰብአዊ ማንነታቸው እየተለየ የሚደረግ ጥቃት ስለሆነ በዚህ ዙሪያ አሁንም ቢሆን የአማራው የህልውና ትግል አጥብቆ ጠንክሮ ስር ሰዶ ተናቦ አናሳና ልዩ በሆኑ ደቃቅ ምክንያቶችና በሌለ የስልጣን ቦታ እርስ በርስ የሚያደርጉትን መላላት አቁመው ይሄ የህልውና ትግል የሰው ዘር መኖር እንዳይችል የሚደረግ አደገኛ የሆነ የዘር ማጥፋት ወንጀል በተቀናበረ መንገድ መከናወኑን አውቀው ከዚህ አደጋና አዙሪት ነፃ ለማውጣት የሚያስችለውን የህይወትና የደም መስዋዕትነትን በተገቢ ቦታ አድርጎ ወደፊት በመቀጠል የድል ባለቤት እስካልተሆነ ድረስ በጭራሽ ሌላ እድል ሌላ ዋስትና ይህንን አዋቅሮ ህብረተሰብን ህዝብን እንደ ህዝብ ለማጥፋት ከተነሳው ስርዓት ጋር የመታገያ ሌላ መንገድ እንደሌለ በመረዳት የተቀናጀ አመራር ስር የሰደደ አስተውሎት ከዛም ባሻገር ደግሞ በአግባብ እርስ በርስ መናበብ ሊስተዋል የሚገባ ጉዳይ መሆኑን ማወቅ ያስፈልጋል ብዬ በዚህ ልለፍ። ኢየሩስ